ሰላም ጤና ይስጥልን ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ወደ እናንተ የሚደርሰው የዕለተ ረቡዕ ንቁ ዜናችን ነው። ዜናዎቹን ወደ እናንተ የማደርሰው እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። ስራችን የኃላፊነት ቅብብሎች ስለሆነ በቀደሙት አባቶች የተጀመሩትን ስራዎች ማስቀጠል ይልመድብን ሲሉ የቅዱስ ሲኖዶስ ዋና ጸሐፊ ገለጹ። አድና ተስፋዬ ተከታትለዋለች። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅና ትግራይ ራያ ሀገረ ስብከት ሊቀ ጳጳስ በኮሪደር ልማት የሚያሰሩትን የግንባታ ስራዎችና ቦታዎች ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች ጋር በመሆን ጎብኝተዋል። ጉብኝቱ በአራዳ ክፍለ ከተማ ከሚገኘው በኮሪደር ልማት ምክንያት ትክ ተሰጥቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ክብርት አዳነች አቤቤና ብፁዓን አበው ሊቀ ጳጳሳት በተገኙበት የመሰረት ድንጋይ ካስቀመጡ ቦታ ጀምሮ በመንበረ ፓትርያርክ ቅጥር ግቢ ከሚሰራው ዘመናዊ የስብከተ ወንጌል አዳራሽም ላይ ተጠናቋል። የጉብኝቱ ዋና ዓላማ በኮሪደሩ ልማት ምክንያት ቤተክርስቲያን ያገኘችውን ጥቅምና ጉዳት ለመለየት ወደፊት የትኩረት አቅጣጫ ለመቀየስ ሲሆን በመሃል ፒያሳ፣ ባሮጌው ቄራ፣ በባልቻና በምኒልክ ሆስፒታል አካባቢ የሚገኙ ቦታዎች ትኩረት የሚሰጣቸውና ጊዜ የማይሰጡ መሆናቸው ግንዛቤ ተወስዷል። በሌላ በኩል በመንግስት ወጪ እየተሰራ ያለው ጸሐረ ምኒልክ ጥሩ ደረጃ ላይ የደረሰ መሆኑንም በጉብኝቱም አረጋግጠዋል። ጉብኝቱ ረዘም ያለ ሰዓት የፈጀ ሲሆንም በመደምደሚያው ላይ የሁለት ብፁዓን አባቶች ጉብኝት አስመልክቶ የመዝጊያ ንግግር ያደረጉ ሲሆን የተደረገው የመስክ ዳሰሳ ከሰዎች ንግግር ባለፈ በዓይን አይቶ ለመፍረድ የሚያስችል ግንዛቤ አግኝተን ያላሉ ሲሆን ከዚህ በኋላም የሚጠበቅብን መልካም ስራ መስራት ብቻ ነውም ብለዋል። በዚሁ ጊዜ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የመስክ ስራው ፍጻሜ ላይ የማጠቃለያ ሀሳብ ሲሰጡ የመሬት ጉዳይ ከገበሬ እስከ ድርጅት አስቸጋሪ ነው። ነገር ግን ክብርት ከንቲባዋና የከተማዋ አስተዳደር ለቤተክርስቲያን ካላቸው ቅን ሀሳብ የተነሳ ይህን የመሰለ ቦታ የሰጡን በፍጥነት እንደምንሰራበት በማመን ነው ካሉ በኋላ ለዚህ ሊመሰገኑ ይገባልም ብለዋል። በዚህ ጋር አያይዘው እኔና ወንድሜ ብፁዕ አቡነ ሳዊሮስ ከዛሬ 9 ዓመት በፊት በዚህ ኃላፊነት ሳለን የጀመርናቸው ህንጻዎች አላስፈላጊ ለውጥ ከመደረጉ በተጨማሪ ተጠናቀው ለአገልግሎት ዝግጅት አለመደረጋቸው ያሳዝናልም ብለዋል። ዛሬ እግዚአብሔር ወደዚህ ኃላፊነት ያመጣን ጅምሮቻችን እንድንፈጽም ነው ብዬ አምናለሁ ያሉት ብፁዕነታቸው ኃላፊነት የትውልድ ቅብብሎሽ እንጂ አንዱ የጀመረውን አንዱ የሚያፈርስ መሆን የለበትም ብለዋል። ይህ አይነት መንፈስ እዚህ ላይ አብቅቶ ወደፊት እንድንሄድ እግዚአብሔር ይረዳናልም ብለዋል። በእውነቱ ይህንን ስራ ለመፈጸም ደግሞ ከብፁዕ ጠቅላይ ስራ አስኪያጁ ጎን ሆነን መርዳት እጅግ አስፈላጊ ነው ሲሉም ተናግረዋል። ምናልባትም ለሁለተኛ ጊዜ መንፈስ ቅዱስና ቅዱስ ሲኖዶስ ይህን ኃላፊነት የሰጡን ይህን ዘርፈ ብዙ ስራ ለማፋጠን እንደሚሆን ተረድተን ከግብ እናደርሰዋለንም ብለዋል። የቀድሞ አባቶቻችን ለዚህ ትውልድ አስበው ይህን የመሰለ ቦታ አስረክበው ጠብቀውናል ካሉ በኋላ ከኛ የሚጠበቀው ማልባት ብቻ ነው። ነገር ግን ይህን ስራ ሰርቶ ለመጨረስ ብርታትም ያስፈልጋል ሲሉም ተናግረዋል። በመሆኑም ተረዳተን የቤተ ክርስቲያን የሰጠችን ኃላፊነት በትጋት እንወጣለን በማለትም አሳስበዋል። በኮሪደር ልማቱ ምክንያት የቤተ ክርስቲያን የሚገባትን እንድታገኝ በመጀመሪያ የአዲስ አበባ አስተዳደር ጽሕፈት ቤት ክብር ከንቲባ፣ በመቀጠል የዘወትርና ክትትል ያደርግ የነበረው የኮሪደር ልማት አብይና የቴክኒክ ኮሚቴ አብዝተን እናመሰግናለን ብለዋል። የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ እና የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ እጩ ምሩቃን ደቀ መዛሙርት ከብፁዕ ወቅዱስ አቡነ ማትያስ ቃለ በረከት ተቀበሉ። ተጨማሪ ያለን የወልቂጤ ቅዱስ ዜና ማርቆስና የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጆች ለ3 ዓመታት ሲያስተምሯቸው የነበሩ የሥነ መለኮት እጩ ምሩቃን ደቀ መዛሙርት በብፁዕ አቡነ መልከጼዴቅ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ሊቀ ጳጳስ እንዲሁም በብፁዕ አቡነ ዮሴፍ የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ መስራችና የበላይ ሊቀ ጳጳስ አባታዊ አማካኝነት ከቅዱስነታቸው ቃለ በረከት እንዲቀበሉና የፎቶ መርሃ ግብር እንዲከናወን ተደርጓል። ሁለቱ መንፈሳዊ ኮሌጆች እያከናወኑ ያለው የመማር ማስተማር ሂደት ምን እንደሚመስል በሁለቱ ብፁዓን አበው ለቅዱስነታቸው የተብራራ ሲሆን ደቀ መዛሙርቱ በነበራቸው ቆይታ የሥነ መለኮቱንና የአብነት ትምህርቱን ጎን ለጎን በመማር ከፍተኛ እውቀት የገበዩ መሆኑን ተገልጧል። ቅዱስነታቸውም በቃለ በረከታቸው ብፁዓን አባቶች እንኳን ደስ አላችሁ፣ ትምህርት ቤቶቹን ሰርታችሁ ተማሪዎችን ለዚህ ደረጃ በማድረሳችሁ ወደፊትም ከፍ ላለ ደረጃ ለማድረስ የምታደርጉት ጥረት ለቤተ ክርስቲያን ጠቃሚና አስፈላጊ መሆኑ
የታመነበት ነው። ተማሪዎችም ለዚህ ክብር በመብቃታችሁ እንኳን ደስ አላችሁ፣ ለሚቀጥለውም ደረጃ ያድርሳችሁ ብለዋል። የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ 22 ደቀ መዛሙርት፣ የሐዋሳ ታቦር ፍኖተ ጥበብ 15 ደቀ መዛሙርት የሚያስመርቁ ሲሆን የምረቃ መርሃ ግብሩ ሰኔ 29 ቀን 2017 ዓ.ም እንደሚሆን ይጠበቃል። የ12ኛው ማዕዶት ለኢትዮጵያ ጉባኤ ገቢ ስዕሉ ለሚያሸበሽበው ለጋሹ አምባ ቅዱስ መርቆሬዎስ ሕንፃ ቤተክርስቲያን ማስፈጸሚያ እንደሚውል ተገለጸ። አድና ተስፋዬ ዝርዝር አላት። ማዕዶት የኪነ ጥበብና መንፈሳዊ ኩነት አዘጋጅ የሚያዘጋጀው ማዕዶት ለኢትዮጵያ የተሰኘው ኦርቶዶክሳዊ የኪነ ጥበብ መርሃ ግብር እሁድ ሰኔ 8 ቀን 2017 ዓ.ም በምኒልክ አዳራሽ እንደሚከናወን ዛሬ በስቱዲዮ በሰጠው ጋዜጣ መግለጫ አስታውቋል። 12 ዙር የሞላው የመርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጣርማበር ወረዳ ባርሚያን ቀበሌ በስተደቡብ ጋሻ አምባ ተብሎ በሚጠራው ቦታ ላይ ለሚገኘው ቅዱስ መርቆሬዎስ ቤተክርስቲያን ሕንፃ ማስፈጸሚያ እንደሚውል በመግለጫው ላይም ተመላክቷል። ደብሩ የዛሬ 307 ዓመታት በ1710 ዓመተ ምህረት ከሸዋ 13 ባላባቶች አንዱ በሆኑት ከመንዝጊሻ አውሳቢ ልጅ በሆኑት በመምህር ክብር አባ አማካኝነት የእምነት ገበሬ አማሃ ኢየሱስ ዘመን ከጎንደር ተነስተው ዶቃቂት ሚካኤል በተተከለው በሁለተኛ ዓመቱ በአንድ ቀን መቃኞ ሰርተው የእመቤታችን ጽላትም አምጥተዋል። የቅዱስ መርቆሬዎስ በ1117 ዓመተ ምህረት ባለቃ አፈወርቅና በደብተራ ሳሳው አማካኝነት በተመሳሳይ ከጎንደር ማምጣታቸውን በመግለጫውም ተጠቅሷል። በጋዜጣው መግለጫ ላይ መጋቢ ሐዲስ ነቃ ጥበቡ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ መላከ መንክራት ደምሴ ድረስ የደብሩ አስተዳዳሪ፣ መጋቢ ሚስጥር ፍቃዱ፣ አርቲስት ጸጋዬ እሸቱና የህንጻ አሰሪ ኮሚቴዎች፣ የህንጻ መሐንዲሶችና ጥሪ የተደረገላቸው ግለሰቦችም ተገኝተዋል። በዚህ መርሃ ግብር የሰማዕቱን ጅምር ቤተክርስቲያን ከፍጻሜ ለማድረስ 70 ሚሊዮን ብር እንደሚያስፈልግ በመግለጽ በዕለቱ በአካል የሚገኙና በሚዲያ አማራጭ እንደሚከታተሉ ምዕመናን የታሰበውን ገንዘብ ለማሰባሰብ መታቀዱንም አሳስበዋል። በዚህ መርሃ ግብር የሰማዕቱን ጅምር ቤተክርስቲያን ከፍጻሜ ለማድረስ 70 ሚሊዮን ብር እንደሚያስፈልግ በመግለጽ በዕለቱ በአካል የሚገኙና በሚዲያ አማራጭ የሚከታተሉን ምዕመናን የታሰበ ገንዘብ ለማሰባሰብ መታቀዱንም አሳውቀዋል። በዕለቱ በአካል ከ20 ሺህ እስከ 50 ሺህ በላይ ምዕመናን በቀጥታ ስርጭት ይታደማሉ ተብሎ እንደሚጠበቅ የማዕዶት ለኢትዮጵያና ለአርቲ ሚዲያ ስራ አስኪያጅ መምህር ምን ያህል ባንቲም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጀምራ በመጨረስ ትታወቃለች ያሉት ደግሞ የሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበቡ አባቡ ናቸው። ህንጻው ኅዳር 10 ቀን 2010 ዓመተ ምህረት የመሰረት ድንጋይ በሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለምጤዎስ የተጣለ መሆኑና 50 በመቶ ስራው መጠናቀቁንም ገልጸዋል። የግንባታ ስራው ባለፉት 7 ዓመታት ሀገራዊ ተፈጥሯዊ ችግርና እንደ ኮቪድ-19 የሰሜኑ ጦርነት በአካባቢው ላይ ያለውን ግጭት እንዳስተጓጎለው ገልጸው ቀሪውን ስራ ለማጠናቀቅ የአቅም ማነስ መታየቱን የደብሩ አስተዳዳሪ መላከ መንክራት ደምሴም ገልጸዋል። ባለፉት 6 ወራት ሰኔ 8 ቀን 2017 ዓ.ም በሚሊኒየም አዳራሽ ለሚደረገው 12ኛው ማዕዶት ለኢትዮጵያ መርሃ ግብር ከጠቅላይ ቤተ ክህነት፣ ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ፣ ከአዲስ አበባ ፖሊስ እንዲሁም ከፌዴራል ፖሊስ አስፈላጊውን የፍቃድ ስራዎች በመስራት ለመርሃ ግብሩ የሚያስፈልገውን የፍቃድ ወረቀትም ተረክበናል ብለዋል። በዕለቱም ብፁዓን አበው ሊቀ ጳጳሳት፣ ሊቃውንት ቤተክርስቲያን፣ መምህራነ ወንጌል፣ ዘማሪያንና ገጣሚያን፣ የጥበብ ሰዎች በአንድነት ስራዎች የሚያቀርቡ ይሆናል ሲሉም ተናግረዋል። ሰንበት ትምህርት ቤት እውቀት መስጫ ብቻ ሳይሆን ሰውን በመንፈሳዊ ሕይወት ማብቂያ ተቋም ነው ሲሉ የመምሪያው ኃላፊ ገለጹ። ተጨማሪ ያለን የሰንበት ትምህርት ቤቶች አንድነት በቅዱስ ሲኖዶስ ፈቃድ መሰረት ከ2006 ዓ.ም ጀምሮ ከአህጉረ ስብከት አንስቶ እስከ ወረዳ ተቋቁሞ ስራዎችን እየሰራ ይገኛል። ይህንንም አስመልክተው መጋቢ ሐዲስ ጸጋ ወልደ ትንሳኤ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ አብራርተዋል። መጋቢ ሐዲስ ጸጋ ወልደ ትንሳኤ በገለጻቸው አንድነቱ ከመዋቅሩ በፊት ከመማር ማስተማር ጋር የነበረውን የወጥነትና የመናበብ ችግርን ጸድቆ ትግበራ ላይ ያለው ስርዓተ ትምህርቱ አስተካክሎታል ብለዋል። በተለይም በበዓለ ጰራቅሊጦስ በየዓመቱ በሚካሄደው የአንድነቱ ጠቅላላ ጉባኤ የቤተክርስቲያንን የ10 ዓመት እቅድን መነሻ በማድረግ የአንድነቱ የ5 ዓመት እቅድ እንደሚታቀድ አንስተዋል። ሰንበት ትምህርት ቤቶች በጋራ ማሰባቸው፣ ማቀዳቸው፣ መስራታቸው፣ ወጥ የሆነ ትምህርት ማስተማራቸውና አንድ አይነት መልክ መያዛቸው ለቅድስት ቤተክርስቲያን ዘርፈ ብዙ ጠቀሜታ አለው ሲሉ ያብራራሉ። ዘመኑ ፈታኝ እንደመሆኑ መጠን ለወጣቶች በሚመጥን መንገድ አእምሯቸውን መያዝ በሚችል ስርዓተ ትምህርት
ማስተማር ካልቻልን ተመሳሳይ አስተሳሰብ እንዲኖራቸው ማድረግ አንችልም ብለዋል። በማብራሪያቸው በአሁኑ ወቅት በሀገር ውስጥ 37 እና ከሀገር ውጪ 6 አህጉረ ስብከቶች የሰንበት ትምህርት ቤቶች አንድነቶችን መዋቅር በተሟላ ሁኔታ ተቋቁመዋል። ስለዚህም በጥቂት ዓመታት ውስጥ በሁሉም ቀሪ አካባቢዎች የአንድነቱን መዋቅርን ለማዋቀር ጥረት እንደሚደረግ ተናግረዋል። የመምሪያው ኃላፊ አክለውም ከስርዓተ ትምህርቱ ዝግጅት ጋር በተያያዘ ስልጠናዎችን እየሰጠን እንገኛለን ያሉ ሲሆን ይህም ተደራሽ ባልሆነባቸው አካባቢዎች ላይ በትኩረት እየሰራንበት ነው ሲሉ ገልጸዋል። የመማሪያ መጻሕፍቱ በመሰረታዊነት የመምህራን እጥረት ቢገጥም እንኳን ተማሪዎች ያለ መምህራን አንበው እንዲረዱት የተዘጋጀ መሆኑንም አክለው ገልጸዋል። ትምህርቱ በተማሪዎቹ የእድሜ ደረጃ መዘጋጀቱን እንዲሁም እየተሰጡ የሚገኙትን ስልጠናዎች ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በተጨማሪ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ካህናት ማሰልጠኛና በወልቂጤ ዜና ማርቆስ መንፈሳዊ ኮሌጆች ማዕከላት ይሰጡ ዘንድ እቅድ መያዙንም አያይዘው ገልጸዋል። መጋቢ አዲስ ጸጋ ወልደ ትንሳኤ እንደተናገሩት የስርዓተ ትምህርቱ መሰጠት መጀመር ሃይማኖታዊና ፖለቲካዊ ቅሰጣዎች እንዲሁም ሌሎች ያልተፈለጉ ጠባዮች ወደ ሰንበት ትምህርት ቤቶች እንዳይገቡ አንድ አይነት አስተሳሰብ እንዲኖራቸው ለአንድ ዓላማ እንዲሰሩ እየተወጣ ያለውና ወደፊትም የሚወጣው ሚና ቀላል እንደማይባል አስረድተዋል። ሰንበት ትምህርት ቤት ከበፊትም ጀምሮ ሰው ከዚያ ወገን ነው ከዚያ ሰፈር ነው የሚሉ ጥያቄዎች የማይጠየቁበት የአንድነት መንፈስ ያለበት መሆኑን ተናግረው ይህ ብቻ ሳይሆን ሰንበት ትምህርት ቤት ዕውቀት መስጫ ብቻ ሳይሆን ሰውን በመንፈሳዊ ሕይወቱ ማብቂያ ተቋም እንደሆነ የሚያረጋግጡ ስራዎች ይሰራበታል ብለዋል። በወጣቱ ላይ መስራት ውጤቱ አመርቂ መሆኑን አሃት አብያተ ክርስቲያናትን መመልከት በቂ ነው። ለዚህም የሰንበት ትምህርት ቤት ፍሬ የሆኑትና የግብጽ ቤተክርስቲያን ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ሽኖዳ አንዱ ማሳያ ናቸው ያሉት ኃላፊው ስርዓተ ትምህርቱም ቢሆን ያለ ሚዲያ ውጤታማ የማይሆንበት ሁኔታ እየተፈጠረ በመምጣቱ ሰንበት ትምህርት ቤቶች ቴክኖሎጂውን በአግባቡ መጠቀም ይገባቸዋል ብለዋል። ኃላፊው በመጨረሻም የሰንበት ትምህርት ቤት አንድነት በትውልዱና በሀገር ላይ የሚሰራውን ስራ በቅንነት በመረዳት የሚመለከታቸው የቤተክርስቲያን ባለድርሻ አካላት አገልግሎቱን እንዲደግፉ ሲሉ ጥሪያቸውን አቅርበዋል። ሰኔ 4 ቀን 2017 ዓ.ም ከንቁ ሚዲያ ተዘጋጅቶ ወደ እናንተ የደረሰው ዜና ይህን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩት እኔ መምህር ኢሳያስ ከመላው የስቱዲዮ ባለሙያዎች ጋር ነበር። ሰላም። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን